ዝና ስለ ብሩክ ነገራቸው። ብሩክ ያለበትን ቦታ አሳያቸው። ዝና ስለ ብሩክ እንዴት ሊነግራቸው ቻለ? ያለበትንስ እንዴት አሳያቸው? የሚለውን ዝርዝር ይዤላችሁ መጥቻለሁ። ሰላም ጤና ይብዛላችሁ። ውድና የተከበራችሁ የዚህ ቻናል ቤተሰቦች እንኳን ወደዚህ ቻናል በደህና መጣችሁ። ይህንን ቻናል ሰብስክራይብ በማድረግ ተቀላቀሉ። ነባር ቤተሰቦች ስለምታበረታቱ እናመሰግናለን። ኤፍራታ መድብልን የምነግርህ ትኩስ መረጃ አለና ቤቴ ና ብላ አቻኩላ በጠራችው መሰረት እቤቷ ሄዶ ነበርናም ኤፍራታ ሚሽኗን ለመፈጸም ዝና ባዘዛት መሰረት መድብልን ከዛ በፊት እንግዲህ ተጨዋወት፣ አብረን እንጨዋወት፣ ከሁሉ የምፈልገው ቅድሚያ ምሰጠው ያንተን መምጣት ያንተን ከኔ ጋር አብሮነትህን ነውና ትንሽ ተጨዋውተን ቆይታ አድርገን ከዛ ወደ ገድለው እንሄዳለን ስትል ልታዘገየው ሞክራ ነበር። ሙከራዋም ተሳክቶ ዝና መድብል እንዲሞት ያዘጋጀውን መርዝ ባዘጋጀችው መጠጥ ውስጥ ጨምራ እንዲጠጣም ለመድብል ሰጥታው ነበር። መድብልም ሊጠጣም እያለ ነገር ግን የኤፍራታን ሁኔታ እየተመለከተ ነበር። ኤፍራታም እንደሚታወቀው በገጸ ባህሪዋ ብዙም ጭካኔ የሌለባት ናት። በጣም ፈሪ ናት። ስለሆነም እጅጉን እየተንቀጠቀጠች እየፈራች እየተመለከተችው እያለ እንግዲህ የመድብልም ልቡ ጠርጥሮ ጠጣ እያለችው እሷ ግን አትጠጣም። ሲቀጥል ትመለከተዋለች በታላቅ ፍርሃት ውስጥ መሆኗን አይቶ ለምንስ እንደዚህ ትመለከችኛለሽ? ለምንስ በዚህ ልክ ፈራሽ? እያለ በዚህ መሀል እንግዲህ የኤፍራታ ስልክ ሲጠራ ማን ነው የደወለው አንሹ ሲል አስገድዷት ነበር። እሷም ደግሞ ለማንሳት አልፈለገችም ነበር። ሆኖም ግን መድብል ስልኳን ሲመለከተው እየደወለ ያለው ዝና መሆኑን አውቆ አንሹ፣ እኔን እያመንኩሽ እንግዲህ ልታስገድኝ ነው ወይ እዚህ የጠራሽኝ? እናም ቀጥረሹ ከሆነ እንግዲያውስ ጥሪው እያላትም ነበር። ኤፍራታም በዚህ ጊዜ እውነቱን ነግራው ነበር። እንግዲህ እገድልሻለሁ፣ እቀብርሻለሁ በቆምሽ ስላለኝ ነው ፈርቼው ነው ብላ እውነቱን እንግዲህ ነግራው ነበር። ያው ምንም ኤፍራታ እንኳን ብጨክን ምንም የጥቅም ሰው ብትሆን ያው መድብልን እንግዲህ ወደዋለች። ከተቀራረቡ ጊዜ ጀምሮ ለሱ ለየት ያለ አመለካከት ነው ያላት። መድብልም እንዲሁ ባያት ቁጥር በተገናኙ ቁጥር የሚገናኙበት ዓላማ የብሩክ ቢሆንም ያገናኛቸውም ያው ኤፍራታም ጥቅም ፈልጋ የምትፈልገውን ነገር በመስጠት ከዛ እሷም ደግሞ የሚፈልገውን መረጃ እንድታጋራው ነው። ሆኖም ግን ከዚህ በዘለለ ሁለቱም ጋር እየተሰማቸው ያለ የፍቅር ስሜት አለ። በተለይ ኤፍራታ ደግሞ ያው ብቸኛም ስለሆነች ሴትም እንደመሆኗ ትፈልጋለች። እናም ባገኘችው ቁጥር ከሱ ጋር እንግዲህ የምታሳየው አክት አለ፣ እሱም እንዲሁ። እናም ደግሞ ሲደውልላትም እንገናኝ የምትለው ነገር አለ። ብንገናኝ ደስ ይለኛል ምናምን ትለዋለች። ያ ፍቅር እያለ እንግዲህ አሳልፋ መድብልን ለመስጠት በጭራሽ ፍላጎቷ አልነበረም። ነገር ግን ያው በህይወቷ ስለመጣ ዝና ይህንን ካላደረግሽ እገድልሻለሁ ስላላት እንግዲህ ራሷን ለማስመለጥ ብላ የዝናን ተልዕኮ ለመፈጸም እየሞከረች ሳለ እንግዲህ ይህም ሙከራ አልተሳካም። መድብል ራስሽ ትጠጪዋለሽ ይህንን ሲል እያስገድዳት እንድትጠጣ ሲያደርግ እንግዲህ እሷ ግን በጭራሽ መርዝ እኮ ነው፣ እኔም ተገድጄን ወድጄ አይደለም እያለች ነበር። እናም የዚህን ሰዓት እንግዲህ ስልኩ በተደጋጋሚ ሲደወል ስልኩንም እንድታነሳ አድርጎ እንድትጠራው እዚህ ቤት እንድትጠራው ያው የላካትን ተልኮዋን እንደፈጸመች መድብል ያው እንደወደቀ አድርጋ እንድትናገር አድርጎ ካልመጣ ደግሞ ይህንን ለፖሊስ እንደምትጠቁም አበክራ ለዝና ስትነግረው ዝናም እንግዲህ ለመምጣት ያላሰበውን በዚህ ንግግሯ ያው በፖሊስ ጠቁማለሁ እንዲህ እንዲያ ስትል እመጣለሁ አንቺንም እሱንም አስወግዳለሁ ሲል እንግዲህ በንዴት ሲገሰግስ ሲመጣ መድብልም ያው በሩን እንድትከፍት ለኤፍራታ ነግሮ እሱ ግን እንደወደቀ እንደሞተ ሰው አርጎ ራሱን ዘርሮ ነበር። እናም ዝናም ሲገባ ሲመለከተው ሲዳብሰውም ህይወት እንደሌለው አይነት
ነገር ሆኖ ነበርና በዚህም እጅግ ተደስቶ ኤፍራታንም ጀግና ነሽ እያለ ያሞካሻት በኋላ መልሶ ወደ መድብል ዞር ሲል እንግዲህ መድብልም ማንቁርቱን ይዞ እዛው ጸጥ አድርጎት ዘርሮት ነበር ዝናን። ከዚያም በኋላ መድብል አቻክሎ ሞገስን ጠርቶት ሞገስም በሱ መጥፋት እጅግን ተጨንቆ ከነዳጣ ጋር እንግዲህ እየተነጋገረ ነበር። ስልኩንም አያነሳም ነበር። እናም በዚህ ተጨናንቀው እሱን እያሰቡት እያለ እሱ እንግዲህ ለሞገስ ደውሎ መኪና ይዞ እንዲመጣ ነግሮት ነበር። እናም ዝና በነሱ ቁጥጥር ስር በነሱ እጅ ውስጥ ገብቷል። ከዛም በኋላ እንግዲህ እነሱ የፈለጉትን እንዲነግራቸው አስገድደውት ነበር። አንድና አንድ ከዝና ምንም ጸብም አይፈልጉም። በሰላም የብሩክን ሁኔታ ብቻ የብሩክን የት መሆን እንዲነግራቸው ነው የፈለጉት። እሱ ደግሞ ይህንን ሚስጥር ያውቃል ሙሉ በሙሉ ግን መናገርን አልፈለገም። ከዚህም የተነሳ አብረው ለሚሰሩት ግብረ አባሮችም እንግዲህ አንድ መድብል የሚባል አለ። እጅግ እየተፈታተነኝ ነው፣ በጣምም እንግዲህ ሊገለኝም እየሞከረ ነው እያለ ያለውን ነገር ሪፖርት ሲያቀርብ ነበር። ከዚህም የተነሳ እንግዲህ በስተመጨረሻ ያው ኤፍራታ መድብልን የገደለች መስሎት እንግዲህ እሱም ይህንን ዜና አስደሳች ዜና ነው ብሎ ሲያበስራቸው ነበር። መድብል እንደተወገደ እንደተሳካለት ይህ እጅግ ትልቅ ጀብድ እንደሆነ እንደውም የዓመቱ ጀብድ ብለን ልንመዘግበው ይገባል እያለ እንደውም ምክንያቱም በዚህ ልክ ዝናን እንግዲህ እንደ መድብል ያስፈራራው ሰው እስካሁን አልነበረም። እናም ከዚህም የተነሳ ያው መድብል ሞቷል ብሎ እጅጉን ተደስቶ ጮቤ ሲረግጥ፣ ነገር ግን በመድብል ቁጥጥር ስር ገብቶ ሳይወድ በግድ ስለ ብሩክ ሊናገር ችሏል ማለት ነው። ምክንያቱም ምንም ማምጣት አልቻለም። እንግዲህ ብዙ ጊዜ መድብል ተፈታትኖታል። ብዙ ጊዜ ለመግደል ሞክሮ እንደውም ሮጦ ሁሉ ያመለጠበት ጊዜም አለ። ብዙ ጊዜ መድብል ዘርሮታል። አሁን ደግሞ መድብል ለራሱ የማይሳሳ ምንም ቢሞትም የማይቆጨው ነገር ግን የወንድሙ ሁኔታ እጅግ እያሳሰበው ያለው ሰው ስለሆነ ለራሱ ሕይወት ምንም እንደማይፈራ ሞትንም ቢሆን እንደማይፈራ ለዝና ነግሮት እንደሚገድለው ካልተናገረ ሲነግረው ሲያስገድደው እንግዲህ ስለ ብሩክ ተናግሮ ነበር። ያለበትንም ጭምር አሳይቶ ነበር። በጣም በሚያሳዝንና በሚገርም ሁኔታ ያው ብሩክ የተዋዋላቸው ሰዎች ይህ ነው የማይባሉ በጣም ከባድ በጭካኔ የተሞሉ አይነት ሰዎች ናቸው። እናም ከነኚህ ጋር ያው በምሳሌ ሕክምና የተነሳ ነው እንግዲህ የተዋዋለው። ያው እሱም ውሉን በማፍረሱ እነሱ የሚፈልጉትን ነገር ባለማድረጉ ከእነሱ ደግሞ የሚፈልገውን ተቀብሎ እንግዲህ ልጁን አትርፏል። ለልጁም ያው ንብረቱን ቤቱን አትርፏል። እሱ ግን ያው እንዳይተርፍ በእነሱ ቁጥጥር ስር ውሏል። እንግዲህ ከነሱ በምን አይነት ሁኔታ መድብል ሊያስጥለው ይችል ይሆን? እጅግ ከባድ እየተባሉ ናቸው። እንግዲህ ለመድብልም ህይወት እጅግ ከባድ አስጊ የሚባል ሁኔታ ነው ይህ። ዝናም ከእነሱ ጋር በስራ የሚገናኝ በመሆኑ ወንጀል የሚጥስ ስራን ከባድ ከባድ ወንጀል ነክ ነገሮችን የሚሰሩ ሰዎች ስለሆኑ ከዚህም የተነሳ እንግዲህ አሁን ሚስጥራቸውን መድብል አውቋል። እንዳወቀም ለዝና ነግሮት በዛም ሂደት እንግዲህ አስፈራርቶት ዝና ስለ ብሩክ እንዲነግረው ፈልጎ ጠይቆት ነበር። ዝና ግን ሚስጥሩ በመታወቁ ጭምር ራሱ በማወቅህ እንግዲህ መስዋዕት ትከፍላለህ፣ ዋጋ ትከፍልበታለህ። ነገር ግን ስለ ብሩክ አንድም ማውቀው ነገር የለም አልነግርህም ነው ያለው። እናም መድብል ስለነሱ ሚስጥር ማወቁን ደግሞ ለነሱ ለግብረ አባሮቹም ደውሎ መድብል ሚስጥራቸውን ማወቁን ሲነግራቸው ነበር። እንዴትስ ሊያውቅ ቻለ የሚል ጥያቄም አጭሮባቸው ነበር። እና መድብልንም ቢሆን እናስወግደዋለን እያሉም ሲናገሩ ነበር። እንግዲህ አሁን ደግሞ ያው መድብል ዝናን በቁጥጥሩ ስር አውሎ ስለ ብሩክ እንዲናገር ማድረጉ ይበልጥ በመድብል ላይ ትልቅ ነገር የሚያስከትል ነው የሚሆነው። እንግዲህ በቀጣይ በዚህ ላይ በስፋት የምናይ ነው የሚሆነው።
እንግዲህ የዝና በነመድብል ስር መሆኑ በነመድብል ቁጥጥር ስር ዝና መዋሉ ለብሩክ መገኘት ወይ ስለ ብሩክ ለመስማትም ብቻም ሳይሆን ለነ ሞገስ ለነ ሉላም ጭምር ነፃነትን የሚያውጅ ነገር ነው እና እንግዲህ በቀጣይ በዚህ ላይ በስፋት የተሻሉ ነገሮችን እንደምንሰማ ተስፋ እናደርጋለን። በዚህ ቪዲዮ ያዘጋጀነው ይህን ይመስላል። ስለተከታተላችሁ ከልብ አመሰግናለሁ።